ብስሚላህ ሰላቱ ሰላሙ አላ ረሱሊላህ ሰለላሁ ዐለይሂ ወሰለም። አንዳንድ ጊዜ እንግዲህ በህይወታችን ምን እንላለን? አንዳንድ ሰው ለምሳሌ ነብዩ ሰለላሁ ዐለይሂ ወሰለም ሊሰድብ ይችላል፣ አላህን ሊሰድብ ይችላል፣ ወይ እስልምናን ሊያንቋሽሽ ይችላል እና ምን ይመጣብናል? እንዲህ እያለ እንዴት ነው አላህ ይህን ሰው የሆነ ነገር የማያደርገው እንላለን። ለዚህ መልሱን አላህ እዚህ ላይ ሰጥቶናል። ምን አለ አላህ? የሰው ልጆችን በሚያጠፉት ጥፋት ወዲያው የሚይዛቸው ቢሆን ኖሮ በምድር ላይ ምንም ተንቀሳቃሽ አይኖርም ነበር አለን። ምን ማለት ነው ብለን ካሰብን ይሄ አላህ በጣም አዛኝነቱን ነው የሚያሳየው ማለት። እያንዳንዱ ሰው በሚያጠፋው ጥፋት ወዲያው ለጥፋቱ መልስ የሚሰጥ ቢሆን ኖሮ አላህ ምድር ላይ ምንም ተንቀሳቃሽ አይኖርም ማለት ሁላችንም አንኖርም ማለት ነው። ስለዚህ እያጠፋንም እንዲሚተወን ወይም ሰዎችም እንዲያየን እንዲህ አይነት ጥፋት ከባድ ጥፋት አጥፍተው እንዴት ዝም ይላቸዋል ስንል መልሱ ምን ይሆናል ማለት ነው? አላህ እድል እየሰጣቸው ነው እንዲመለሱ ማለት ነው። ይህ በጣም የአላህን ሱብሓነሁ ወተዓላ ቸርነት የሚያሳይ ነው። ለምሳሌ አሁን እስራኤል ፍልስጤም ላይ የምታደርገውን ነገር ስናይ እንዴት ዝም አላቸው የምንል ብዙ ሰዎች አለን። ግን አላህ እንደዚህም ከማድረጋቸው ጋር ከተመለሱ እንደሚቀበላቸው ያሳያል። ይህ ደግሞ የአላህን አዛኝነት በጣም ሰፊ መሆኑን ነው የሚነግረንና እንግዲህ አላህ ካዘነላቸው ያድርገን። አሰላሙ አለይኩም ወራህመቱላሂ ወበረካቱ።